አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። ከዛሬ በኋላ አንቺን ላላስከፋሽ ችግር ውስጥ ላልገባ ላላስቀይምሽ እና አስፈላጊም ስላልሆነ ይሄው ፕሮሚስ ቀለበት ላስርልሽ ፈልጋለሁ። እኔ አሁን ዝግጁ አይደለም ለዚህ ነገር ማለት ካንተ ጋር ስለማልቀጥል ቀለበቱን ልቀበልህ አልችልም። ገባ? ለምንድን ነው የማትቀጥል? ከኔ አታፈቅሪኝም ነው? ለዚህ ነው የጠራኸኝ? አዎ ለዚህ ነው። እኔና አንቺ ውስጥሽ ላይ ያለ ቅሬታ ካለ እንደዛ ከሆነ በጣም ይቅርታ፣ ፍላጎትህን ላሳካ አልችልም። ሌላ ነገር የለም። ደስታህን እያደፈረስኩት አይደለም። ደስታህን እያደፈረስኩት አይደለም። ምን የተፈጠረ ነገር አለ? ይሁሉ ዳር እኮ አላፈቅርህም በኛ አላፈቅርህም በኛ። አንተ ለኔ ምርጫዬ የምትሆን አይነት ወንድ አይደለህም። እመኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ እኖራለሁ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን ዛሬ መጥቻለሁ። በጣም ደስ ብሎኝ አምሮብኝ እንደዚህ ማርክ ፋሽን ቡታጀራ ነው ያሳመረኝና የፈጠነ ነው የተሰራልኝ። በጣም ፈልጋለሁ ምናምን ብዬ አመሰግናለሁ እንደሚል። ሲቀጥል ዛሬ የመጣሁት ያው የደስታዬም ቀን ነው። በጣም ደስ እንዳለኝ ታውቃላችሁ። ያለፉት አልፏል፣ የሆነው ሆኗል። ሁሉም ሰው የራሱ ምክንያት አለው። ማንም ሰው ላይ መፍረድም ምንም ማለትም አያስፈልግም ባይነኝና በቃ ሁሉም ነገር ለበጎ ነው የሚባለው ለዚህ ነውና የተፈጠረው ነገር አሁን እዚህ እንድደርስ አድርጎኛል። እዚህ ቦታ ላይ እንድቆም አድርጎኛል። አሁን የምታምኑኝ ማታምኑኝ የታላችሁ ትላለህ። ለማንኛውም ያው ወዳጆቼንም የኔንም ውድቀት ላይክ ሁሌ እኔ ችግር ውስጥ ገባ የኔ ውድቀት የሚፈልጉ ሰዎች ሁሌ እንደታዩ ነው። ለምን እንደሆነ አላውቅም፣ ግን አንድ ቀን ወድቄ አላውቅም። ሁሌ ኮራ ቀብረር ቀና እያልኩኝ እነሱ እንዳሳፈርኩኝ ነውና እንግዲህ ማፈራችሁን ቀጥሉ፣ የታባታችሁ ዋጋችሁን ነው ትላለህ። ሲቀጥል ዛሬ እኔ እኔ ያለፍኩት የተፈጠሩትን ነገሮች ታውቃላችሁ። እኔ ከሀይሚ ጋር ምን አይነት ሁኔታ ውስጥ እንደነበርኩኝ ታውቃላችሁ። ከጓደኞቼም ጋር ቢሆን ማይሆን ነገር ውስጥ ተገባብተን ነበርና እሱ እንዳለ ሆኖ ግን አሁን የሚያስፈልገው ነገር ሰላም ነው ብዬ ነው ማምነው። እኔም ቂም መያያዝ አልፈልግም። እንዲያደርገሽኛል ከሀይሚም ጋር እንዴት አታምኝም እንዴት እንደዚህ ምናምን እያሉ ቂም መያያዝን መቀያየምን አልፈልግም። ለይቅርታና ለአንድ ለትልቅ ነገር ነው የመጣሁት። ላይክ ሀይሚን ብዙ ነገሮች ማማከር ነበሩብኝ ምናምን ግን ከዚህ አውርቼው ነበረ። የገባችሁም ያልተረዳችሁኝም አላችሁና ውሸት ነው የሚመስለው። ወጥቼ እንዲህ ነው እንዲህ አይደለም የኔ አይደለም የኔ ነው ምናምን ብል ውሸት ነው የሚመስለው። ስለዚህ ጸጥ ብዬ ነገራቶች ምን እያልኩ ነበረ እና የተረዳችሁኝ ተረድታችሁኛል። አመሰግናለሁ እናንተን። ስለዚህ ያው ሐሰንም አሁንም ቢሆን መማር አለበት ብዬ አስባለሁኝ። ልክ ነው ልክ አይደለም ምን እያላችሁ ነበረ። ምናልባት ልክ ነው የምትሉ ሰዎች የኔና ሀይሚ መለያየትን የምትፈልጉ ሰዎች ናችሁ ብዬ ነው ማስበው። የኔና ሀይሚ አንድነትን የምትፈልጉ ሰዎች የኔና ሀይሚ አንድ ላይ ሆነን ብዙ ነገሮችን አብረን እንድናሳልፍና እኔና እሷ ሰላም ሆነን ችግሮችን አብረን እንድንፈታ የሚፈልግ ሰው ነው። የኔና ሀይሚ አንድነትን የሚፈልግ ሰው ሐሰን ልክ ነው እያላችሁ ነበራችሁ። እኔ ከሀይሚ ጋር እንድንለያይ የምትፈልጉ ሰዎች ነበራችሁ። እንግዲያውስ ይቁረጥላችሁ። እኔና ሀይሚ አንለያይም። ያው ፕሮሚስ ቀለበት ላስርላት ነው። ላይክ እስካሁን ለቪዲዮ ለቀልድም ለምናምን ላይክ ሌላ ስጦታዎችን እናንተም ፕራንክ እያደረኩኝ ምናምን በቀለበትም ማስርላትና ዛሬ ግን የምር ቀለበት የወርቅ ቀለበት ላስርላት ነው ለሀይሚ ማለት ነው። ስለዚህ እንደዚህ የሚያማርብኝም ለዛ ነው። እሺ የዛሬ ለሀይሚ ፕሮሚስ ማስርባት ቀን ነው። እዚሁ እምጠራት ለሌላ ነገር ሊመስላት ይችላል፣ ግን እኔ ማስደንገጥ ታውቃላችሁ፣ የሆነ ማስደንገጥ ሰርፕራይዝ ምናምን ደስ ይለኛልና ባልታሰበው ቦታ ላይ ሌላ የራሳችሁ ነገር ፈጥራችሁ ከቼ ስትሉ እንግዳለን እሱን ላደርግ ነው የመጣሁት። ዋናው እንትኔ እሱ ነው። በዛውም ይቅርታ ለመጠየቅ ነው። እኔም ማስቀየሚያት ከሆነ እሷም ጋር ቅሬታ ምናምን ካለ በሁዳችን ሳይኖር በጣም ወደ ሀገራችን ወደ አዲስ አበባ እንድንመለስ እሱን ላደርግ ብዬ ነው ላይክ አሪፍ ነው ብዬም ተስፋ አደርጋለሁ። እና እንዳልኳችሁ ሁላችሁም አመሰግናለሁ። ከጎኔ በጣም የነበራችሁ ሰዎች ዛሬ እናንተንም ማመስገን አለብኝ። እኔን አምናችሁ አያደርገውም መቼም ቢሆን እያላችሁኝ
አይቻችኋለሁ። የውስጤን ያወቃችሁ እየተናገሩ ጸጥ ስል ዝም ምናምን ስል የገባችሁ ሰዎች አላችሁና እግዚአብሔር ያክብርልኝ፣ ኑሩልኝ፣ ፍቅራችሁን አይቀየርብኝ። እኔም በጣም ወዳችኋለሁ። ኮራ ብዬ አላ አይደለ እንደዚህ በኮንፊደንስ የማወራው ምንም ስላሌለብኝ ነው። አሁን ምን አለብኝ? ዋናው አሁን ቅመሜን እስቲ ሰርፕራይዝ እናደርጋታለን። እንደምታፈቅረኝ አውቃለሁ፣ እንደምትወደኝ አውቃለሁ። ለኔም ብላ ብዙ ነገር ብዙ አይነት መስዋዕትነት እንደከፈለችልኝም አውቃለሁና እሱም እንዳለ ሆኖ እሱንም ለማመስገን እና ይበልጥ ፍቅራችንን ለማጠናከር እና ምንም አይነት ሌላ ቅሬታ ስሜት ምናምን እንዳይኖርባት ባይ ነኝ። ከዚህ በፊት ጥያቄዎች ታነሳ ነበር፣ ልጅ አለህ ምናምን ትለኝ ነበር አንዳንድ ቦታ ላይ ትዝ ካላችሁና ያ ነገር ከዚህ በኋላ አይኖርም ማለት ነው። ስለዚህ እኔና ሀይሚ በንጹህ ልብ ተፈቃቅረን ወደፊት እንሄዳለን ማለት ነው። ከጨረቃም ፋሚሊም ጋር ከፍቅረኛ ከሀይሚም ጋር ከዚህ በኋላ ደስተኛ ሆኜ እናንተንም በቻልኩት አቅም ለማስደሰት የምሞክርበት ጊዜ ነው ብዬ ተስፋ አደርጋለሁኝም ይሆናልም። እና ጓደኛዬም ሐሰንም ፍፄም ሁላችሁም አመሰግናለሁኝ። ሁላችሁም በየራሳችሁ መንገድ ሄዳችኋል እና በተለይ ፍፄ ቴንኪው ከጎኔ ነበርክና ብዙ ነገር አልሰማም እያልክ ቀጥለህ ነበር እና አመሰግናለሁኝ። ሐሰን ግን አመሰግናለሁ ከሀይሚ ጎን ነበርክ ምናምን ቴንኪው። ግን እያደረግሽ የነበረው ነገር ከዚህ በፊትም እያልኩት ነበር፣ በደንብ ልታስብበት ይገባል ባይ ነኝ። እሱን አሁን ጠርቼ ላይክ አወራሃለሁ፣ ችግር የለም አወራሃለሁ። አንተን እንደዚህ ቁርጥ ያለ ውሳኔዎችን ከመወሰን ይልቅ እዛው ባለንበት ችግሮችን ለመፍታት ብንሞክር ባይ ነኝ ብዬ ነው ማስበውና ያለ ባለቤቱ አይነድም እሳቱ የሚባለውን ነገር እንድታስብ ፈልጋለሁኝ። እሺ ብቻ ቴንኪው፣ አንተንም አመሰግናለሁ። ምንም ቅር ያለኝ ነገር የለም። አንተም ለኛ ይበጃል ለኛ ይጠቅማል ብለህ ያሰብካቸው ነገሮች ነው እየሞከርክ የነበረውና አመሰግናለሁኝ። ወንድሜም ሀብም ከጎኔ ነበርክ፣ አምነህኝ ወጥተህ ተከራክረህ ሁላ ሙድ እየተያዘብህም ነበረ በእንትን ጉዳይ አምናለሁ ምናምን 100% ምናምን ያልሽው ነገር ብዙ እንትን መጥቶብህ ነበር። እሱንም አልሰማም ብለህ ከኔ ጎን ነበርክና አመሰግናለሁኝ። ሁላችሁንም ቴንኪው ለማለት ነውና ቅመሜ ስትመጣ እንግዲህ ፍቅሬን እንደማፈቅራት ታውቃላችሁ። ሁላችሁም ግን ቀለበት እንዳሰርኩላት አታውቁም። እንደሌላው ድምቅ ፏ ምናምን ይቆየኝና እሱም ላይክ ነሰሰሪ ነው ብዬ አላስብም። ዋናው ልብ ነው አይደል? ልብ ከተሳሰረ በቂ ነው። ግን ደግሞ ከዚህ በኋላ እነዚህ አሁን ያለፍኳቸውን ጊዜያቶች ደግሜ ማሳለፍ ስለማልፈልግ አሁን የመጣሁባቸውን ጊዜያቶች ደግሜ ማየትም ስለማልፈልግ በቃ ይቅር ለእግዚአብሔር ተባብሎ ምንም ማናቸውም ላይ እኔ እስካሁን በተፈጠረብኝ ነገር ላይ ማንም ላይ ቅሬታ የለብኝም፣ ማንም ላይ ምንም የለብኝም። በቃ እኔ ህይወቴን መኖርና ሰላማዊ ሆኖ መኖር ብቻ ነው የምፈልገው እና ማንም ላይ ቂም የለብኝም። እንግዲህ በሰላም ህይወታችሁን ኑሩ። እግዚአብሔር ከእናንተ ጋር ይሁን ማለት ነው የምፈልገው። ከማንም የጣለው ሰው በሙሉ ከማንም ጋር ቅሬታ የለብኝም። እሺ እና በንጹህ ልብ ነው እዚህ ጋር የቆምኩትኝ። አዲስ ሰው ሆኜ ነው እዚህ ጋር የቆምኩትኝ። ብዙ ነገር እየተባልኩ በጣም ብዙ ቴክስቶች ይላኩልኝ ነበር ማይመስል በጣም ብዙ ቴክስቶች ከእናቶች ማልጠብቀው ከትላልቅ ሰዎች ማልጠብቀው ዊርድ የሆነ ቃል እያወሩ እንትን የሚሉ ላይክ ፖስታቸውና እንትናቸው ማይገናኝ ባህሪያቸው ፈጣሪ ስለ ፈጣሪ እየፖሰቱ ምናምን አለ አይደለ? ስለ ቤተክርስቲያን ስለ ሃይማኖት እንትን እየፖሰቱ እንኳን የሚልኩልኝ ቴክስት እንደ ትልቅ ሰው ያልሆነ እረፉ እያልኩኝ ምናምን አረሼም ነው ምንድነው በቃ እንጃ ብዙ ሰው ያየሁበትና በዚሁም አንድ ምክር መስጠት ፈልጋለሁ። ላይክ የምትፖስቱትን ነገር ኑሩበት ለማለት ፈልጋለሁ። ስለ ሃይማኖት ስለ ምናምን ስለ አንድነት የምትፖስቱ ሰዎች ላይክ በውስጥ መታችሁ የምትናገሩት ነገር ያስጠላልና እሱን ነገር እንኳን ኑሩበት። ፈሪያ እግዚአብሔር ፈጣሪያችሁን ፍሩ እባካችሁን። አሁን እርግጠኛ ነኝ በተለይ የሆነች ልጅ በጣም አዛርጋኝ ነበረ። በቃ ማይሆን ነገር ነው የምትልክልኝ። በቃ ደስተኛ ነበረች እኔና ሀይሚ በመለያየታችን በዛች ታይም እና በቃ ምናልባት ይሄን ቪዲዮ ስታይ ተሳቀቂያለሽ። አውቄ ነው ዝም እያልኩሽ የነበረው እና ቀን የኔም ቀን እንደሚመጣ ስለማውቅና እኔ ምንም ከዚህ ላይክ እርግጠኛ ነኝ ትልቅ ሰው እናት ነሽ ምናምን ግን አደብ ያዢ የሰው ማንነት ሳታቂ ሌላም ሰው በቃ እዚህ ጋር መማር ያለባችሁ የሰው ማንነት ሳታቁ ምን ላይ እንዳለ ምን እንዳለው ምናምን እርግጥ ነው በምታዩት ነገር ነው ጀጅ የምታረጉት፣ በምንሰማው ነገር ነው የትኛውም ነገር በምናየው እኛ በገመትነው ነገር ነው ጀጅ የምናረገው። ግን
ቢሆንም ምንድነው ሰከን ረጋ ማለት ደግሞ ጥሩ ነው እና አሁን በጣም ነው ምስቅብሽ አንቺ እሷ ብቻ አይደለችም ነፍ ሰው ግን ሞር ተገርመኝ ነበረ ገብቼ ፖስቷን አየው በጣም ሃይማኖተኛ ነው በጣም በቃ ምናምን ነው ስለ እናት ነው የምትፖስተው ግን መታ በጣም ይደብር ነገር እየሳበች ነበረ ከዛ በቃ ተሸኝታለች እሷም በራስሽ እንዳፈርሽ ተስፋ አደርጋለሁ አሁን ምን ትይኝ እንደሆነ አላውቅም ቀና ብዬ መጥቻለሁ ቅመሜም ስትመጣ ሁሉንም ነገር ይቀርብያት የተፈጠረ ምንም ድጋሚ ማውራት አልፈልግም በቃ አላ ህይወቴን መቀጠል ነው የምፈልገው ምንም ሌላ ነገር ውስጥ አልገባም እግዚአብሔር ይመስገን የሌላውንም ሰው ህይወት የተበላሸውንም ሰው ህይወት ፈጣሪ ህይወታቸውን ያስተካክል እንግዲህ ዝናቡ ሳይመጣ ብትመጣ ደስ ይለኝ ነበረ ከመጣም በሩዝ ማሳ እንደ ህንድ ፍቅረኛሞች እንጨፈርላቸዋለን እንጂ በዝናብ ባይሆን ኖርማል ልብስ ቢሆን በሱፍ ይከብዳል እና ይሄንን ነገር ካስተካከልኩኝ በኋላ ላይክ ወደ አዲስ አበባ መመለስና ህይወቴን ድጋሚ መምራት ነው የምፈልገው ዛና ብዬ ህይወቴን ማስተካከል ነው የምፈልገው መታለች ቆንጂት አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ሃይ ደህና ነሽ ሄደስ አሁንማ ፕሮፌሽናል ፊትሽ እኮ ነው የከፍሽ እንግዲህ ዛሬ እንዲህ ነው አምሮብኝ ይባላል እኮ አምሮ ባህል ምናምን ይባላል እስቲ አምሮ ባህል ምን ነው ደህና አይደለሽ ማሙሻል ምናምን ምን ልክ አይደለሽ ይሆናል ለምንድን ነው የጠራኸኝ ለምንድን ነው የጠራኸኝ መጥራት ስላለብኝ አንቺ ማግኘት ማናገር ስላለብኝ ነው ተረጋጊ እስቲ በቅርብ ምን የተፈጠረ ነገር አለ ስትመጪ ኧረ ምንም የተፈጠረ ነገር የለም እና ምንም የተፈጠረ አይ ልክ ያሉንሽልኝም እኮ ነው እንትን አልሽ በጣም አይ ልቀር ፈልጌ ነበር መምጣት ሳልፈልግ ነው የመጣሁት ሲቀጥል ደግሞ ለዘንብ ነው እኮ ይዝነባ ላያችን ላይ ዘንባል እንጂ እንደዚህ ሆነሽ አትሄጂም ማለት እኔ እኮ ፈልጌሽ እኮ ለምን ፈለከኝ ለምን ነበር የጠራኸኝ ፍቅረኛዬ ስለሆንሽ ከዛ ይቅር ልንባባል የተበዳደልን የተባባልነው ነገር ሁሉ ይቅር ተባብለን ወደ አዲስ አበባ እንድንሄድ እዛ ወደ ቀድሞ ህይወታችን እንድንመለስ እኔ እኮ አልተቀያየምንም አሁን ላኩ ልክ አይደለሽም ቆንጆ እኔ ድሮ ሃይሚን መሆን ያለበትን ነገር ነው ያደረግነው መራራቅ ስላለብን ነው የተራራቅነው እዛኔ እሺ ይሁን እና ደግሞ አንተ በቃ ባሉት ነገሮች ደስ ብሎኛል የተባለብህን ስላልሆንክ ደስተኛ ነኝ በዚህ አጋጣሚ ኮንግራ ማለት ፈልጋለሁ ለሁሉም ነገር እና ግን እሱን አስመልክቶ እንደዚህ ፏ ብለህ ከሆነ አይደለም ፏ ማለት እንግዲህ ያው ሌላ ጊዜ ፏ አይደለም እንዴ አይ ትላለህ እሱማ ግን ደስ ብሎኛል እንደዚህ ሆነ ስላየውክ አምሮብህ ስላየውክ ከጭንቀት ነፃ ሆነ ስላየውክ ደስ ብሎኛል ግን አሁን ስለኔን ተውና ለምን እንደጠራኸኝ ንገረኝና ቶሎ ልሂድ ምን የትም ትሄጂበታል ምን ማለት ነው በጣም ብዙ ነገሮችን ትቼ እኮ ነው የምመጣው እኮ አውቃለሁ እንዲህ ብለሽኝ አናይም ውስጥሽ የደበረሽ ነገር አለ እኮ ካሌለ ለምን እንዲትሆኝ ምንም የለም በቃ ውስጥሽ ቅር ካላለው ለምን እንደዚህ ትሆኛለሽ እንዴ አቅሻለሁ እኮ እኔ ባላቅሽ ይሁን እሺ ብዬ እኮ ማውራት ኖርማል ነገር ነው ግን ስለማቅሽ ምን ሆንኩኝ ማለት አንደኛ ካሜራ ጠራኸኝ ካሜራ ይዘህ ነው የጠበቀኝ ዋግድ ነው ካሜራ መኖር አለበት እሺ ችግር የለውም በሱም አልከፋኝ ብዙ ላስ ጨርሼ አላወራሁም ብዙ ማውራት የምፈልጋቸው ነገሮች ነበሩ ስለኔና ስላንተ ከሆነ የሚወራ ነገር የለም ምን ነው አይ ንገረኝ እስኪ ግልጽ ሆነ ነው የደበረሽን ነገር ቀጥታ ንገረኝ እኔ አልደበረኝም አልኩህ እኮ አልደበረኝም ምንም የደበረኝ ነገር የለም ማርያም እርግጠኛ ነሽ ምናምን አትበያ እርግጠኛ ነሽ እኔ እኮ ጥያቄ ነው እርግጠኛ ነሽ ምንም አልከፋሽም ምንም አልደበረሽም አንተ ፈልገኸኝ ነው የጠራኸኝ ወይስ ደግሞ የፈለከኝ ለዚህ ምክንያት ነው ለምን ደበረሽ ደህና አይደለሽም አይ አሁን ሳይሽ እኮ ልክ ስላልሆንሽ እኔ ደህና ነኝ በቃ እኔ ደህና ነኝ ውስጤ ጥሩ ነገር እየተሰማኝ ካልሆነ ማሳየት አልችልም በቃ እኔ ፊቴ ላይ ደስተኛ ሳልሆን ደስተኛ መሆን ስለማልችል ስለሚያስታውቅብኝ ይሆናል ለዛ ይሆናል ግን ምክንያትሽ ምናምን ብለን እንዳትጠይቀኝ እኔ ምንም አይነት ምክንያት የለኝም
ደስተኛ መሆንም አለመሆንም ደግሞ ምክንያት ይፈልጋል ብዬ አላስብም። አንዳንዴ ከመሬትም ተነስተ ደስተኛ ላትሆን ትችላለህ። ካንተ ጋር ምንም የሚገናኝ ነገር የለም፣ ወይም ደግሞ ካለፈ ህይወት ጋር ምንም የሚገናኝ ነገር የለም። እኔ በራሴ ምክንያትና ብዙ እንትኖች ስላሉብኝ ነው የደበረኝ። ሜቢ ፊቴ ላይ ስለሚያስታውቅብኝ መደበቅ ስላልቻልኩ ይቅርታ። ግን አሁን ለምን እንደጠራኸኝ ንገረኝና ልሂድ። አይ ለዚህ ጉዳይ ነው እኔ በቃ ታርቀናል ምናምን። እኔ ስጀምር ካንተ ጋር ጸብ የለኝም፣ ምክንያቱም ብዙ ነገር አብረን አሳልፈናል። ብለይህም ልጣላህ አልችልም። ገባክ? ነገ ወደ አዲስ አበባ እንመለሳለን። እኔ አልሄድም። ለምንድን ነው ማለት? እኔ አልሄድም። እዚህ ብዙ የጀመርኳቸው ነገሮች አሉ፣ እነሱን መጨረስ እፈልጋለሁ። አንደኛ ነገር ማለት ነው። እና ደግሞ በጀመርኩት ነገር ስለተጨናነኩኝ ነው እንደዚህ እንትን ያልከው። እሺ ጠብቄሽ አብረን እንሄዳለን። እኔን ለምንድን ነው የምትጠብቀኝ ብሩኬ? አይደለም አወራረሽ ከኔ ጋር መሆን እንደማይፈልግ ምናምን ነው። እኔ አሁን እዚህ ጋር መዋሸትም ምናምን አልፈልግም። ለዛ ነው አወራረሽ። አይ ሌላም ምክንያት አለኝ፣ ግን ይቅር እንባባል። እስካሁን የተባባልነው እስካሁን ያስደበርኩሽ ነገር ካለ ይቅር። ተቀየምኩህም ይቅር የሚያስብልም ነገር እኮ የለም። በቃ ምንም ይቅርታ የሚያስጠይቅ ነገር የለም። እስቲ ረጋቢ። ምን ችግር አለ ነው? ምንም ችግር የለም እኮ ተረጋጊና አውሪኝ። ችግር የለም፣ ምንም ችግር የለም። በቃ አታስብ፣ ፋበል፣ ምንም ችግር የለም። እኔ በራሴ ነገሮች ስለተጨናነቅኩኝ ነው በቃ አልኩ። ሲቀጥል ደግሞ እኔ አዲስ አበባ አልሄድም። እኔ ተናግሬያለሁ እኮ መጀመሪያም እስከዛሬም ድረስ እኮ ወስኜ በወሰንኩት ውሳኔ ባለመወሰኔና አቋም ኖሮኝ ባለመቆየቴ ነው እንትን እያልኩ ያለሁት ራሴን እየጎዳሁ ያለሁት። ስለዚህ አሁን ደግሞ እኔ መጀመሪያ አንተ ነፃ ወጣህም አልወጣህም የወሰንኩት ውሳኔ ስለሆነ እኔ ካንተ ጋር መሄድ አልፈልግም እኮ። ማለት አታፈቅሪኝም? አይ እኔ አሁን ግራ ጋባኝ እኮ። ካንተ ጋር የሚያስቀይ ህይወት አለን፣ ቤት አለን እኮ። ለምን አትሄጂም እኮ ወደ ቤትህና ወደ ህይወትህ አንተ መመለስ ትችላለህ። አንቺ ሳትሄጂም እኔ አልሄድም። ትሄጃለሽ እንዴ? አልሄድም። ትሄጃለሽ? እኔ ለምንድን ነው የምሄደው? መሄድ ስላለብሽ ነው። ቤት አለሽ እኮ አይደል እንዴ? አብረን ነው የምንኖረው አይደል? እኔ አልሄድም። እዚህ ተመችቶኛል። እናት አባቴ ቤት ተመችቶኛል። አልሄድም። መሄድ አልፈልግም። እና ደግሞ እዚህ የጀመርኩት ነገር አለ። እሺ በቃ ጠብቄሽ እንሄዳለን አንድ ላይ ተረጋግተን። አሁን እንደዚህ አይደለማ። ረጋ ብለሽ እኔ ለማውራት ሞክሪ። በእንደዚህ አይነት ወይ አይደለም። እንረጋጋና እኔን ለማውራት ሞክሪ በሌላ መንገድ። እሺ ለዚህ ነው የጠራኸኝ? እኔ እኮ አበቅሻለሁ። እኔ እኮ የምናገርሽ ምናምን ስለምናደድ ምናምን እኮ ነው። ይገባኛል። አስቀይሜሽ ሊሆን ይችላል እኮ። ስለዚህ አሁን ይቅር የምንባባልበት ታይም ነው። ዝናብም እየመጣ ነው የሚቆንጆ። እኔ ይሄንን በስራ ካላወራሽ ለምን አይረግጠውም? ጥዬሽ አልሄድም። ሲቀጥል ደግሞ አይንሽን ጨፍኝ። ለምንድን ነው የምንጨፍነው? ጨፍኝ። ቆይ እስኪ እኔ ዙሪ ለምንድን ነው እንትን የምትሆኚው? ለምን አይንሽን ጨፍኝ እኮ። ለምንድን ነው አይኔን የምጨፍነው? አይ ምን ይዤሽ አሮጥ እንትን በይልኝ። አይ ማን ያውቃል? ምን ብጠልፍሽ ማለት ነው። ብሩኬ የማይሆን ነገር እንዳታደርግ። እኔ መሄድ ፍላጎት የለኝም አሁን። ኖ አይ እንደዛ አላደርግም። አይንሽ እንዲጨፍኝ ፈለኩኝ። ለምን ይሸት ምን ችግር አለ? የህፃን ልጅ ጨዋታ እንደማትጫወት ተስፋ አደርጋለሁ። እሺ ታፈቅሪኛለሽ አይደል? ስለዚህ እንደዚህ አይነት ጥያቄ አትጠይቀኝ። እሺ የኔ ቆንጆ አይንሽን ክፈት። እኔ አይሚ ከዛሬ በኋላ አንቺን ላላስከፋሽ፣ ችግር ውስጥ ላልገባ፣ ላላስቀይምሽ እና አስፈላጊም ስላልሆነ ይሄው ፕሮሚስ ቀለበት ላስርልሽ ፈልጋለሁ እና ያው ከኔ ጋር ነው የምትኖሪው። ይገባኛል። ኖ አይደለም ምንድነው ማውራሽ? ሳትቀበይ ምንድነው ማውራሽ? እና እኔ እጅሽን ስጪኝ ብሩኬ። አትቀምጥ። እኔ አሁን ዝግጁ አይደለም ለዚህ ነገር። ማለት ዝግጁ አይደለም ነው? ምን ማለት ነው? ዝግጁ አይደለም? ዝግጁ አይደለም ዝግጁ በምንድን ነው? ቀለበት ማስቀበትና ታስሬ የምቀመጥበት ሁኔታ ላይ አይደለም።
ቀለበት ማሰር እኮ ታስሮ መቀመጥ አይደለም አይደለ? ብሩኬ ከቀለበት በላይ ልቤን ማግኘት አይቀልህም ላንተ? ልቤን ብታገኘው ነው የሚሻለው። አሁን ደግሞ እኔ ልቤ አንተ ጋር አይደለም ያለው። ምን ማለት ነው? አንተ ጋር አይደለም ነው እና የት ነው? አታፈቅሪኝም ማለት እኔ ከራሴ ጋርና ከራሴ ችግሮች ጋር ነኝ ያለሁት። የትም አይደለም፣ ልቤ ነው ጋር ነው። ምንም ሌላ ነገር አስበህ ከሆነ ችግርና ከኔና አንቺ ፍቅር ጋር ቆም የሚያገናኝ ሌላ ነገር አስበህ ከሆነ ሜቢ ምናምን ያሰብከው ነገር አይደለም። በቃ ግን አሁን ለዚህ ነገር ዝግጁ አይደለሁም፣ ማድረግም አልፈልግም። እና ደግሞ ካንተ ጋር ስለማልቀጥል ቀለበቱን ልቀበልህ አልችልም። ገባ? ለምንድን ነው የማትቀጥይው ከኔ ጋር? ዝም ብለህ የፈለግከው ሰዓት እየመጣ ቀለበት እያያዝክ ምናምን እንትን አትበል። ማድረግ ስለማልፈልግ ነው። ገባ? እኔ ከዚህ በፊቱ እየቀለድኩ ምናምን አይደለም። በፊትም እየቀለድክም ነውም አላልኩህም እኮ ግን እኔ አልፈልግም። ህይወት ቀለድ ይኸውልሽ ሃይሚ፣ ከዚህ በፊት ብዙ ችግሮች ስለነበሩብኝ አንቺ ያልተፈታ ችግሮች እነሱ ቅር ብሎሽ ይዘሽብኝ ብዙ ጊዜ ብለሽኛል አይደለ? ተናግረሽኛል ብዙ ጊዜ አይደል? አሁን ሰው ያለ ስለመሰለኝ አሁን ምንም ነገር የለም። ተናግሬሃለሁ። አሁን ምን አለብንሽ? ምንም የለብንም። አሁን እኔ ያለው እኮ ምንም የለብንም። እኔ ግን ብዙ የጀመርኳቸው ነገሮች ስላሉ እኔ ከራሴ ጋር ነው። ለምንድነው አስሪኝ እኮ ምን ያገናኛል? እኔ ቆንጆ ከዛ ጋር ምን ያገናኛል? ለዚህ ነው የጠራኸኝ ወይስ አታፈቅሪኝም? እየቀለድሽ ነበር። ለዚህ ነው የጠራኸኝ? አታፈቅሪኝም ነው? ለዚህ ነው የጠራኸኝ? አዎ ለዚህ ነው። እኔና አንቺ ውስጥሽ ላይ ያለ ቅሬታ ካለ ለዛ ከሆነ በጣም ይቅርታ፣ ፍላጎትህን ላሳካ አልችልም። በጣም ይቅርታ። እስከዛሬ በልጅነት ልጅነት ይዞኝ ምናምን ቀለበት እያያዝክ ስትመጣ ለቀልድም ይሁን ለምርህም ይሁን እሺ እያልኩኝ ምናምን ስናለግጥ ስንቀልድ ኖረናል። አሁን ግን ህይወት ቀልድ አይደለም። ከዚህ በፊት ሃይሚ የማደርገው ነገር ቀለበቱ ላይ አይደለም አይደለ ያለው ህይወቴ ላይ የምቀልድበት ሁኔታ ላይ አይደለም። አመሰግናለሁ። ግን እኔ ካንተ ጋር ለመሆን ዝግጁ አይደለሁም፣ ብቁም አይደለሁም። በዚህ ሰዓት ታይሙም ነው ብዬ አላስብም። ሲቀጥል ደግሞ እኔ ከዚህ በኋላ ራሱ ካንተ ጋር ስለማልቀጥል ምክንያቱም ነግሬሃለሁ ውሳኔን ባለፈው ነው የነገርኩ። ምንም እዚህ ጋር አንተ እንትን ስላልክ የሚቀየር ነገር የለም። ምንም የሚቀየር ነገር የለም። አይ ለምን የሚቀየር ነገር ስለሌለ ነው። እዚህ ችግር ውስጥ እያለሁ የማላውቀው ነገር ተፈጥሯል። ብዙ ነገር ይፈጠራል እኮ ምን አለ? ብዙ ነገር ይፈጠራል እኮ ምን በ24 ሰዓት ውስጥ እኮ ብዙ ነገሮች ይቀየራሉ። አኛው ምንም እኔ ሊያሳምን የሚችል ነገር የለም እኮ። ታፈቅሪኛለሽ? ካፈቀርሽ አንደኛ ነገር ቀለበትህን አልቀበልም። ሁለተኛ ነገር አዲስ አበባ አልሄድም። ገባ? ብሄድም ደግሞ ካንተ ጋር አልቀጥልም እያልኩ ነው። መሄድ አይቀርም አዲስ አበባ፣ ግን ካንተ ጋር አልቀጥልም። ስሄድ ቃል አወጣ ነው የሚሄደው። ገባ? አሁንም ቢሆን ቤት እያስፈለኩኝ ነው ያለሁት። ቤት ካጣው ደግሞ ከሀሰን ጋር ሆናለሁ። በቃ ይሄን ነው ልነግርህ የምፈልገው ለጊዜው ማለት ነው። አሁን ግን ዝግጁ አይደለም። ከሀሰን ጋር ሆናለሁ ነው ከጓደኛ ጋር ምንም ሌላ ነገር የለም። ደስታህን እያደፈረስኩት አይደለም። ደስታህን እያደፈረስኩት አይደለም። ምንም የተፈጠረ ነገር የለም። በቃ ምንም የተፈጠረ ነገር የለም። ግን እኔ አልፈልግም እኮ እኔ እኮ ይሁሉ ዳር እኮ አላፈቅርህም በኛ አላፈቅርህም በኛ አንተ ለኔ ምርጫዬ የምትሆን አይነት ወንድ አይደለህም። እኔ አንተን ልመርጥ አልችልም። በቃ ምርጫዬ የምትሆን አይነት ሰው አይደለህም። ይቅርታ አድርግልኝ። በቃ ይሄን እንድናገር ከሆነ እየፈለክ ያለው ማለት ነው። እውነቱን ተናግረው የመሸበት ማደር የሚባል ነገር አለ። ስለዚህ እኔ ከዚህ በኋላ ካንተ ጋር አልቀጥልም እና ዝናብ እየዘነበብኝ ነው፣ በእግሬ ነው የምሄደው። ስለዚህ ልሂድ፣ ፍቀድልኝ። አመሰግናለሁ። ሜርሲ። ምርጫሽ አይደለሁም ከዚህ በፊት አይየንም አላወራም። በቃ አንተ መሄድ ከፈለክ መሄድ ትችላለህ። እኔ ግን እዚህ ትንሽ ቆያለሁ። ስመጣም ደግሞ እቃዎችን ላውጣ ነው የምሄደው። መልካም ጊዜ ይሁንልህ። ሜቢ ዛሬ የምትሄድ ከሆነ ንገረኝና ሰው እዛ ስላለ እቃ ያወጡልኛል። እኔ ወደዛ ቤት መምጣት ስለማልፈልግ ማለት ነው። አይ ዛሬ አልሄድም ነገ ምናምን ከነገ ወዲያ ምናምን የምትል ከሆነ የምትሄድበትን ጊዜ አሳውቀኝ። ወይ ሰው ያወጣልኛል ወይ ራሴ ያወጣዋለሁ እቃዎቹ እና አመሰግናለሁ። በፍቅር ቦርቀን በሐሴት ሕይወትንም ለብሰን ጀንበር ምትፈካበት ወርቃማ የነበረው
ያለበት መንገድ ተነከረ